ሰላም ለእናንተ ይሁን የዩቱብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ዛሬ ሮመዳን ነው። እንኳን አደረሳችሁ ብያለሁ። ያው አንድ ወር አለችን። የሀገሬ ልጆች ጓደኞቼ እንደው ዛሬ ማለት ነው የሆነ ውስጤ ማለት ስለ አረብ ሀገር አንዳንድ ነገሮችን እኔ ያው እንደ ቆይታዬ ያየኋቸውን ነገሮች ብዙ ነገሮችን ያየኋቸውን ነገሮች ለምን ለማያውቁት ገና አዳዲስ ለሚመጡት ለምን አንዳንድ ነገር ለምን አልናገርም የማለት ነው። ይህንን ቪዲዮዬም ማለት ነው ሼር፣ ኮፒ ሊንክ፣ ኮሜንት አድርጉልኝ፣ ሰብስክራይብም አድርጉ። ቪዲዮቼንም ሰዓቱ እንዲሞላ አበረታቱኝ የሀገሬ ልጆች። እውነት አረብ ሀገር ማለት በፊትም የነበራችሁት እንደዚህ ማለት አሁን ሮመዳን ነው ማትጾሙ ዘወር እያላችሁ ውሃ እየጠጣችሁ አለ አይደለ? እነሱ ሲጀምር አረብ ሀገር ማለት ነው እንትን አይሉም። ገባችኋል? በእነሱ ፊት ለፊት ምንም የፈለገ ጥሩ ሰው ቢሆኑ ስትበሉ ደስ አይላቸውም። ለምን እንደሆነ አላውቅም። እኔ ስትበሉ ደስተኛ አይደሉም። ስለዚህ እነሱ ወይንም ሲተኙ ወይንም እነሱ ሳሎን ላይ ይሆናሉ። ቶሎ ቶሎ የምትፈልጓትን ነገር ጎረስ ጎረስ እያደረጋችሁ አብሰው ይህንን ለአዳዲሶች ነው እንዶ ቢያዳምጡት ደስ ይለኛል። በጣም ብዙ ልጆች በራብ አንጀታቸው እየታጠፈ እየራባቸው ድፍት እያሉ እንትን እያሉ በቃ በዛ ደግሞ በቃ ፌንት ይለቅሉና ወደ ሐኪም ቤት ሆስፒታል ውስጥ የእኛ ልጆች ናቸው፣ አበሻዎች ናቸው በየሆስፒታሉ ሙልት ብሎ ያሉት እና እነሱ ዞር ሲሉላችሁ አትክልቱን የትፍሩትን ምኑን ብድግ እያደረጋችሁ ወደ አፋችሁ ከተት ጎረስ ነው ማድረግ ያለባችሁ። የሆነ ሼም ይዟችሁ ከቤት ውስጥ ካሜራ አለ ብላችሁ ምናምን ራሳችሁን እንዳትጎዱ። እነሱ እንደሆነ ከስንት አንዱ ካልሆነ በስተቀር ብሉ አይሏችሁም። ብሉ ምናምን አይሏችሁም። እነሱ ዝም ነው የሚሉት። በጣም ይገርመኛል። እኔ ማለት እኔ ራሴ ያየኋቸው ብዙ ነገሮች አለ። እንግዲህ በቆይታዬ ብዙ ነገር አሳልፌያለሁ። ስለዚህ እችን ነገር ጠቆም ላድርጋችሁ ብዬ ነው። እነሱ ስለማይሉ እናንተ አትክልቱንም ሆነ ምኑንም ሆነ ብድግ እያደረጋችሁ ዘወር ብላችሁ ኩሽና ውስጥም ቢሆን ጎረስ ማድረግ አለባችሁ፣ ዞር ብላችሁ ማለት ነው። ወይንም ክፍላችሁ ውስጥ እና በጣም ልቤን የነካኝ ነገር ስላለ ነው ዛሬ ይህችን ነገር ልናገር የፈለኩት ማለት የማውቃቸው ልጆች ናቸው። እኔ በምኖርበት ሀገር ላይ በጣም ይገርማቸዋል። ዘወር ብለው ወደ ሽንት ቤት አካባቢ ነው ሄዶ የሚበሉ የምትጎርሰው ማለት ነው። ልጅቷ ስትነግረኝ ማለት ነው በሴትዮዋ ጫና የተነሳ ማለት ነው። እንደዚያን ነገሮች ስላሉ ወይንም ሲተኙ ወይንም እነሱ ሲተኙ ወይንም ከፊት ለፊታችሁ ዞር ሲሉ ጎረስ አድርጋችሁ እዋችሁን ጠጣ አድርጉ። የሀገሬ ልጆች እነሱ የፈለገ ጥሩ መልካም ራሱ ቢሆኑ እነሱ ሰራተኛ ሲበላ ለምን እንደሆነ አላውቅም እኔ አይወዱም። ስለዚህ እናንተ ብልጥ መሆን ያለባችሁ እናንተ ናችሁ። እሺ፣ አብሶ አዳዲስ የሀገሬ ልጆች አዳዲሶች ወደ አረብ ሀገር የምትመጡት አንድ ነገር እንዳትፈሩ፣ ዞር በሉና ኩሽና ውስጥ ደግሞ የሆነ ምሳችሁንም አቅርባችሁ እየበላችሁ ደግሞ ከሆነም እነሱ ምግብ ላይ ያላችሁ ራሱ ይጠሯቸዋል። የታወቀ ነገር ነው። ምግብ ላይ ያላችሁ እየበላችሁ ከሆነ እየበላው ነው በሉ እንጂ ምግብ ጥላችሁ አትሩጡ። እኔ ከዚህ በፊት እንደዛ አረግ ነበረ። አሁን ላይ ግን እያወቅኩ ሁሉን ነገር ትን እያልኩ ስመጣ ከሌሎች ከነጮች ጋራም ስሰራ ምን ያክል እራሳቸው እንደሚያስከብሩ ምናምን ስላየውኝ እኔም ምሳ እየበላው ከሆነ ምሳ እየበላው ነው ጨርሼ እመጣለሁ። ግን እንደዛ ስትሉ መጣላትም አለ መጣላትም ስላለ ምን እንደምታደርጉ ታውቃላችሁ እናንተ። እነሱ በተኙበት ሰዓት ወይንም የሆነ ዘወር እነሱ ወደ ሳሎን ተቀምጠው ከሆነ ቶሎ ብላችሁ ኩሽናችሁ ውስጥ ጉሩስ አድርጉ። እነሱ ደግሞ አብሶ አረቦች አሁንም ሲጠሩ እና አቤት እያላችሁ ፊት ለፊታቸው የሚሮጥ ሰው በጣም ነው የሚወዱት። እና ግን የሆነ ልክ እናንተ ፊት ለፊት መጥቶ እየበላችሁ ከሆነ እንደዚህ ምሳ እየበላችሁ ከሆነ ያን ምሳ ተታችሁ አትሄዱ፣ ጨርሳችሁ አጠናቃችሁ መሄድ
ያው ልጅ ወርቆ ካልሆነ የሆነ በቃ ለሆነ ለአስቸኳይ ነገር ካልተፈለጋችሁ ምግባችሁን ጥላችሁ አትሄዱ። እና ውዶች የሀገሬ ልጆች እንደዋ ዛሬ አንድ የሆነ ነገር ስላለች ነው በዚህ እንትን ብዬ ልንገራችሁ የማለት ነው። እውነት እኔ ይገርመኛል። እኔ አሁን የሌላ ሀገር ዜጋዎች ማለት ነው የሌላ ሀገር ዜጋዎች እነዚህ ፊሊፒኖች ምናምን ልክ እነሱ ሳይኖሩ ሲቀሩ የሆነ ኮፊያቸውን ምናቸውን በእነሱ ፊት ለፊት ግን እንደዚህ ትናይሉ ግን ድንገት እየበሉ እነሱ እየበሉ እየጠጡ እየበላን ነው ኮስተር ብሎ ነው የሚሉት። እነሱ ሳያዩቸው በልቶም ቢሆኑ አልበላንም ነው የሚሉት። አልበላንም ብሎ እነሱ የገዙትንም ሆነ ምንም ሆነ አሳውንም ሆነ ወስዶ ድጋሚ ደግሞ ይበላሉ። አያችሁ አይደል? ጎረስ ጎረስ እያደረጉ ነው ከልጅ ጋር የሚሮጡት ተፍ ተፍ ተፍ። የኛዋ አበሻ ግን ባዶ አንጀቷ እንደታጠፈ እንዴ! እነሱ እኮ በገንዘባቸው ራሱ እኮ ውጭ ላይ ምግብ ይገዛሉ። እኛ ግን አንገዛም። የሆነ ሻይ የሆነ ሳንዱች ነገር ምናምን አንገዛም። እኔ ለምን እንደሆነ ግራ የሚገባኝ በእውነት። እና ስለዚህ ወጣ ስትሉ ከነሱ ጋር ራሱ ወጣ ስትሉ ቤት ውስጥ ብስኩት ምኑን ያለውን በቦርሳችሁ ውስጥ ይዛችሁ መሄድ። አብዛኛው ደግሞ እንደዚህ ወደ ውጭ ወጣ የምትሉ ከሆነ ከሰዎቻችሁ ጋር ማለት ነው አስቀድማችሁ ዝግጁ መሆን፣ መብላት፣ መጠጣት ዝግጁ መሆን፣ ሆዳችሁ መሙላት፣ ምግቡን ምኑን ውሃውን ሻዩን ጠጥታችሁ ዝግጅት መሆን። ዝም ብላችሁ እነሱ በፈለጉበት ሰዓት ነው ያላ ቢሏችሁ የዛኔ ብድግ ብላችሁ መሮጥ ነው ባዶ አንጀታችሁ። እንደ አንዳንዱ እኮ መንገድ ላይ እየሄዳችሁ ብሉ ጠጡ አይሏችሁም። ለራሳቸው ሻይ እየጠጡ ሻይ ጠጭ አይሉም፣ ዝም ነው የሚሉት። ስለዚህ አብሶ ለአዳዲሶች አዳዲስ እህቶቼ ወደ አረብ ሀገር የምትመጡ እህቶቼ ይጠቅማችኋል። ይሄንን እዚሁም ያላችሁ አዲስ የመጣችሁ ማለት ነው ይሄ ይጠቅማችኋል። በዛ ላይ ደግሞ እንደነገርኳችሁ እነሱ የሆነ ወደ ውጭ ሁልጊዜ የምትወጡ ከሆነ ዝግጁ ሆኖ ብሩሻችሁን ቢጃማችሁን በሆነች በአነስተኛ ነገር በትን ነገር ያዙ። እነሱ የራሳቸውን እንትን ካሉ በኋላ ያላ ነው የሚሏችሁ። በቃ መሄድ ነው። ታውቃላችሁ እናንተ ለበሳችሁ ትናላችሁ ምን ቀይራችሁ የሴት መጠቀሚያ ያዛችሁ አልያዛችሁን ለነሱ ዴንታቸውም አይደለም። እንደዚህ ማያስቡት አሉ አንዳንዶች። ስለዚህ እችን ነገር ጥቆም ላርጋችሁ ብዬ ነው። ታውቃላችሁ ብዙዎቻችሁ ግን አንዳንድ አሉ አዳዲሶች በቃ ዝም ብሏል አይደለ? እነሱ እንትን እንዳሏቸው የሚመሩ ማለት ነው። ለዛ ነው እና እኔ እህታችሁ የአረብ ሀገር እህታችሁ እንግዲህ እችን ያለችኝን ነገር ላካፍላችሁ ብዬ ነው። ሌላ ጊዜ ደግሞ አሁን የካሜራው ጽዳትም እስከዚህም ስለሆነ ሌላ ጊዜ ደግሞ በሰፊው በደንብ አድርጌ እኔ በቆይታዬ ማውቃቸውን አንዳንድ ነገሮችን አካፍላችኋለሁ። የሀገሬ ልጆች ግን የእናንተ ደግሞ ማበረታታት የእናንተ ድጋፍ ሰብስክራይብ፣ ላይክ፣ ኮሜንት እያደረጋችሁ አበረታቱኝ። ቪዲዮቼንም እዩልኝ፣ ቪዲዮቼንም እያያችሁልኝ እና እውነት ቪዲዮቼን እዩልኝ እሺ ሀገሬ ልጆች። ከምንም በላይ ደግሞ ቪዲዮውን ሰዓቱን አስቆጥሩልኝ እና ለማንኛውም ያለችን ነገር እችን አካፈልኳችሁ። እኔ ጋ ያለችን ነገር እንግዲህ ወደፊት ደግሞ በሌላ ነገር ቀስ በቀስ እመጣለሁ ማለት ነው። እና ራሳችሁን ጠብቁ፣ ጽዳታችሁን ጠብቁ። በቃ አለ አይደለ? ከምንም በላይ ደግሞ የሆነ አለ አይደለ? እንደነገርኳችሁ እነሱ የሆነ እንትን ሲሉ ሻወራችሁን ግብት ትጥብ በራሳችሁም ቢሆን የሚቀባባ ነገር የሚሸት ሽታ ያለው ነገር መቀባተትም ማለት ግዴታ እነሱ እስከሚገዙላችሁ እንትን አትበሉ። እና እኔ አሁን በጣም የሚገርመኝ ከፊሊፒኖች ነው ብዙ ነገር የተማርኩት። በጣም ብዙ ነገሮች ማለት ነው። ማስመሰል ራሱ እንዴት እነሱ ጋር እንትን ሲሉ እኛ በቃ ምንድነው ስራችን ጽድት አድርገን የምንሰራው፣ እንዲናገሩን አንፈልግም። ይሄ ነው በቃ የኛ ያበሻዎች እንትን ከልባችን ስለምንሰራ ገባችኋል። እንዲናገሩንም አንፈልግም እና እንደዛ መሆን የለበትም። ስራውንም የሚሰራው በሲስተም እሱን በሌላ ጊዜ ደግሞ በሌላ ቪዲዮ እመጣለሁ። ወዳችኋለሁ ባይ